በአፍሪካ ቀንድ ስትገኝ ሁለት ምርጫ ፊት ለፊት ይቀርባል። ኤምቢኤስ እና ኤምቢዜድ። ከሁለቱም ማምለጥ አትችልም። ከሁለቱም መጠጋት ይከብዳል። ስለዚህ አንዱን ለመምረጥ ትገደዳለህ። ኤምቢኤስ የሳውዲ አረቢያው አለቃ መሐመድ ቢን ሰልማን ሲሆኑ ኤምቢዜድ የተባበሩት አረብ ኤምሬቶች አለቃ መሐመድ ቢን ዛይድ ናቸው። አንድ ሰሞን ወዳጅ፣ አንድ ሰሞን ካብ ለካብ የሚታይ ጠላት። አሁን ደግሞ የጋራ ጠላት አንድ ያደረጋቸው የውሸት ወዳጅ። ሁለቱ ንጉሶች ሁለት አይነት ፍላጎት አላቸው። ስለዚህ ከሁለቱ አንዱን መርጠ መከተል ግዴታ ነው። ከሁለቱም ጋር እርምጃዬን አሳምራለሁ ብለህ ካሰብክም እርሱ ትልቅ ጥበብ ነው። ነገር ግን ዘመኑ ወደ አንዱ እንድታዘነብል ያስገድዳል። ጠቅላይ ሚኒስትር አብይ ሞክረውት ነበር፣ ሪያዶችን ሳያስከፉ አቡዳቢዎችንም ሳያሳዝኑ ከሁለቱም ለመሆን። ነገር ግን ይሄ ጥበበኛ አካሄድ አልዘለቀም። አሁን ለይቶላቸው ወደ ኤምቢዜድ አዘንብለዋል። በዚህ ቀውጤ ጦርነት ጊዜ እንኳ የሚገኙት አቡዳቢ ነው፣ ነገስታቱን አለንላችሁ ለማለት። የኤርትራው ሰውዬ ኢሳያስ አፈወርቂ በተቃራኒ ነው። አካሄዳቸውን ያሳምሩት ከኤምቢኤስ ጋር ነው። በዚህ ጎራ ግብጽም አለች። ስለዚህ ኢትዮጵያን ለመቃወም አካሄዷን ለማደናቀፍ ትክክለኛ ምርጫ ሪያዶች ናቸው ተብሎ ይታመናል። ነገር ግን ሪያዶች ያን ያህልም ጨክነው በኢትዮጵያ ላይ መነሳት ፍላጎት አያሳዩም። ይልቅ ወዳጅነት ፍለጋ ጥረት ላይ ናቸው። መልእክተኞቻቸው የንጉሳቸውን ደብዳቤ ይዘው በቅርብ እንኳ አዲስ አበባ ነበሩ። ስለ ጠቅላይ ሚኒስትር አብይ አህመድ አነጋጋሪ ጉዞ ጥቂት እንበልና ወደ ቀጠናዊ የኃይል ሚዛን አስተላለፍ እንመለሳለን። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርበዋል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ጠቅላይ ሚኒስትር አብይ አህመድ የኢራን ድሮን ወደሚዘንብበት የተባበሩት አረብ ኤምሬትስ ቀጠና ገብተዋል። አሳፍሯቸው በአደገኛው የዋር ዞን ሰማይ ላይ የተምዘገዘገው አውሮፕላን አቡዳቢ ያሳርፏቸዋል። የመካከለኛው ምስራቅ ጦርነት ከተነሳ በኋላ እግራቸውን ወደ ቀጠና ያስገቡ የመጀመሪያው የሀገር መሪ ተብለዋል። ገሚሶች ጉዞአቸውን አላስፈላጊ ጀብዱ ሲሉት፣ ገሚሱ ደግሞ በክፉ ቀን ያልተለየ ወዳጅ ምሳሌ አድርገዋቸዋል። ጠቅላይ ሚኒስትሩ በዚህ ሁሉ መሃል ወደ አቡዳቢ ባቀኑበት በዚህ ዕለት የፈረንሳይ መንግስት አቡዳቢ ያሉ ንብረቶች የጦርነት ስጋት ላይ ስለሆኑ ይመለሱልኝ የሚል አቤቱታ እያሰማ ነው። ማጓጓዣ አውሮፕላን የለም፣ መንገድም ዝግ ነው ቢባልም የለም የተከበሩ ንብረቶችን ከዛ ምድር ሳላወጣ እንቅልፍ የለኝም ብለዋል። ይህ አጋጣሚ ልዩ ክስተት ነው። የአንድ ሀገር ገዢ ንብረቶች አደጋ ላይ ስለሆኑ እንዴት ብዬ ከዛ ላውጣቸው ወደሚልበት ሀገር የአንድ ሀገር መሪ በድፍረት ይሄዳል። ለመሆኑ የጠቅላይ ሚኒስትር አብይ አህመድ የድፍረት ጉዞ የጀርባ ታሪኩ ምንድን ነው? ፈረንሳይ ከአቡዳቢ በባሌም በቦሌም ብዬ በፍጥነት አስወጣዋል የምትለው ውድ ንብረቷስ ምንድን ነው? ከዚህኛውን ጀምር። ሉቭር ሙዚየም በፈረንሳይ የሚገኝ የዓለማችን ትልቁ የሥነ ጥበብ ሙዚየም ነው። የፈረንሳይ ነገስታት የሰበሰቧቸው በዓለም ላይ ዝነኛና የምንጊዜም ምርጥ የተባሉ ክላሲክ ስራዎች በዚህ ሙዚየም ይገኛሉ። ከእነርሱ መሃል የሊዮናርዶ ዳቪንቺ ሞናሊዛ አንዷ ነች። ይሄ ግዙፍ ሙዚየም በ2025 ብቻ 9 ሚሊዮን ቱሪስቶች ጎብኝተውታል። ፈረንሳይ ቱሪስት ገበያዋን ከምታስጠብቅበት የመስህብ ቦታዎች መሃል ዋነኛው ነው ሉቭር ሙዚየም። ለመጀመሪያ ጊዜ የተገነባውም ከ12ኛው እስከ 13ኛው ክፍለ ዘመን ባለው ነው። ታዲያ ይህ እጅግ ብዙ ሚሊዮን ሰዎች የሚጎበኙት የዓለማችን ጥንታዊ ሙዚየም በአቡዳቢ ፍራንቻይዝ ተደርጓል፣ ወይም በተባበሩት አረብ ኤምሬቶች ፍላጎት በአቡዳቢ ቅርንጫፍ ተከፍቶለታል። ዘሉቭር አቡዳቢም በሚል ይታወቃል። ይህ ሙዚየም የፈረንሳይ መንግስትና የዩኤኢ መንግስት በ2007 በገቡት ኮንትራት መሰረት የታላቁን ሙዚየም ስም ለመጠቀምና አንዳንድ ዝነኛ የጥበብ ስራዎችን ከፈረንሳይ በውሰት ወስዶ ለጎብኚዎች ለማሳየት የተደረሰ ስምምነት ነው። ስምምነቱ እስከ 2047 የሚቆይ ሲሆን በዚህ ስምምነት ፈረንሳይ ከ1 ቢሊዮን ዩሮ በላይ ታገኛለች። ሉቭር የሚለውን ዝነኛ ስም በአቡዳቢ ለመጠቀም ብቻ አረቦቹ 400 ሚሊዮን ዩሮ ለፈረንሳይ መንግስት ከፍለዋል። እንዲሁም የመጀመሪያ ስምምነቱ የተፈረመው እስከ ፈረንጆቹ 2021 ቢሆንም አረቦቹ ስምምነቱ እንዲቀጥል ስለፈለጉ ፊርማውን ማስቀጠያ 165 ሚሊዮን ዩሮ ከፍለዋል። ለዚህ ክፍያም አቡዳቢ ስሙን ከመጠቀም ባለፈ ዝነኛ የሆኑ የፈረንሳይ ክላሲክ ወይም ዘመናዊ ሽሬ ስዕል ስራዎችና ቅርጾችን በውሰት ታገኛለች።
የትኞቹ ዝነኛ ስራዎች ወደ አቡዳቢ ይላካሉ የሚለው በሚስጥር የተያዘ ሲሆን መረጃዎች እንደሚጠቁሙት ከሆነ በየዓመቱ 100 ቅርጾች ለአቡዳቢ ሙዚየም በአደራ ይሰጣሉ። በዚህም ዘሉቭር አቡዳቢ ሙዚየም በገልፎ ሀገራት ካሉ ሙዚየሞች ሁሉ በጎብኚ ብዛት ቁጥር 1 ለመሆን በቅቷል። የሁሉ ገንዘብ ፈሰስ የተደረገበት ፕሮጀክት ዓላማ የምስራቁን ዓለም ከምዕራቡ ዓለም ጋር ለማዛመድ የሚደረገው ጥረት አንድ አካል ሲሆን ምዕራባዊ በሆኑ ጥንታዊ ስነ ጥበብ ስራዎች አማካይነት ዘመናዊነትን ለመላበስ የመሞከር ፍላጎት ነው። ቅርጾቹ በፈረንሳይ በልዩ ጥበቃ የቆዩ ሲሆን ወደ አቡዳቢ መላካቸውን የሚቃወሙ ሰዎችም ጥቂት አልነበሩ። ሙዚየሙ የአደጋ ጊዜ መከላከያ የለውም፣ ከሰው ሰራሽና ከተፈጥሯዊ አደጋ የስነ ጥበብ ስራዎቹን መከላከል አይችሉም የሚሉ ክሶች ለዓመታት ሲነሱ ይስተዋል ነበር። አሁን የኢራን ድሮኖች ወደ አቡዳቢ መዝመታቸውን ተከትሎ ግን የፈረንሳይ መንግስት ተወካዮች ራሳቸው ቅርጾቻችን ደብቋቸው፣ ሙዚየሙን ዝጉት፣ ካልሆነ መልሱልን የሚል ጥያቄ ማቅረብ ጀምረዋል። ወደ ጠቅላይ ሚኒስትሩ ጉዞ እንመለስ። ዘገልፍ ኮኦፕሬሽን ካውንስል GCC 6 የአረብ ሀገራትን ያቀፈ ህብረት ነው። ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳዑዲ አረቢያና የተባበሩት አረብ ኤምሬቶች። GCC የተባለው ይህ ቡድን በአፍሪካ ቀንድና በቀይ ባህር ላይ ልዩ ፍላጎት አለው። በተባበሩት መንግስታት ድርጅት እንዲሁም በአፍሪካ ህብረት ያገለግሉ የነበሩና ኢንተር አፍሪካ የተባለ ተቋም መስራች የሆኑት አቶ አብዱል መሐመድ ከዓመታት በፊት ከሪፖርተር እንዲህ የሚል ጥያቄ ቀርቦላቸው ነበር። እንደሚታወቀው የመካከለኛው ምስራቅ ሀገሮች በተለይም ደግሞ በአረብ ባህረ ሰላጤ ምክር ቤት GCC ሀገሮች በቅርብ ጊዜ እየተስተዋለ ያለ ከፍተኛ የጦር ኃይል ማጠናከር እንቅስቃሴ አለ። በተለይ እንደ ሳዑዲ አረቢያ ያሉ ሀገሮች በመከላከያ ዘርፍ የሚያፈሱት መዋለ ንዋይ ከፍተኛ ነው። ለዚህ ምክንያቱ ምንድን ነው? ለምን እየተዘጋጁ ይመስሎታል? አቶ አብዱል መልሳቸው የሚከተለው ነበር። በትክክል እንደተረዳሁ በገልፍ ሀገሮች አካባቢ ከፍተኛ የሚሊተሪ ዝግጅት መስተዋል ከጀመረ ቆይቷል። ዋናው ነገር እነዚህ ሀገሮች ምን አይነት የጸጥታ ችግር ቢኖርባቸው ነው በዚህ ደረጃ የጦር ኃይላቸውን ማደራጀት ያስፈልጋቸው የሚለው ጉዳይ ነው። በታሪክ ስንመለከት ቀደም ብሎ ከፍተኛ የጸጥታ ችግር የነበረበትና ግጭት የማይጠፋው የመካከለኛው ምስራቅ ክልል ወደ ሰሜን ያለው ማለትም ኢራቅን፣ ኢራንን፣ ሶሪያን፣ ሊባኖስንና ፍልስጤምን የሚያጠቃልለው ክፍል ነበር። ይህ አካባቢ በጣም ወታደራዊ እንቅስቃሴ የበዛበትና ግጭቶችን በተደጋጋሚ የሚደርስበት ክልል ነበር። ነገር ግን በኢራንና በሳዑዲ አረቢያ መካከል ያለው ዘላቂ ጠላትነት እየከረረ በመሄዱ አሁን የገልፍ አካባቢም እንዲሁ በወታደራዊ ውጥረት ውስጥ ይገኛል። ይህ ዘላቂ ጠላትነት እንደሚታወቀው በየመን ወደ እጅ አዙር የለየለት ጦርነት ተቀይሯል። በጂሲሲ ስር ያሉት አገሮችን ጨምሮ ሳዑዲ አረቢያ መራሹ ቡድን በየመንና በኢራን ይደገፋል ተብሎ ከሚታሰበው የሁቲ አማጽያን ቡድን ጋር እየተዋጋ ይገኛል። በሌላ በኩል በተለይ ሳዑዲ አረቢያ በምዕራቡ ዓለም በአሜሪካና በኢራን መካከል እየተፈጠረ የመጣው መለሳለስ እያሰጋት መሆኑ ግልጽ ነው። በዋናነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤትና የአሜሪካ ፕሬዝዳንት ባራክ ኦባማ ዘመን ከኢራን ጋር የፈረሙት የኒውክሌር ስምምነት ለሳዑዲ አረቢያ ከፍተኛ የጸጥታ ስጋት የፈጠረባት ሲሆን ይህንንም ተከትሎ የወታደራዊ አቅሟን ማጠናከር መርጣለች። ለነገሩ ከአዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በኋላ ሳዑዲ አረቢያ አሜሪካ የገባችላትን ድጋፍ ለመስጠት ቃል ለማደስ በሩ ክፍት ቢሆንም በኦባማ ጊዜ ግን ይህ ስጋት ያየለበት ነበር። በእኔ አመለካከት ሳዑዲ አረቢያ ከኢራን በኩል ሊሰነዘርብኝ ይችላል የምትለው ጥቃት ስጋት ያለ ልክ የተጋነነ ነው። አሁን ይህ መጋነን ቅጥ ያጣ እየሆነም ይመስለኛል። በሌላ በኩል ኢራን ከጸጥታው ምክር ቤትና ከጀርመን ጋር የፈረመችው ኒውክሌር ስምምነት ለሳዑዲ አረቢያና ለአካባቢው የሳዑዲ ተቀጽላ ሀገሮች ተጨማሪ የጸጥታ ማረጋገጫ ሲሆን ሀገሮቹ ግን እንደ ስጋት እያዩት ነው። ይህ ስምምነት እነዚህ የምዕራብ ሀገሮችና የጸጥታው ምክር ቤት የነ ሳዑዲን የጸጥታ ጉዳይ ለኢራን አሳልፎ የሸጠም አልነበረም። ነገር ግን ሳዑዲ አረቢያዎቹ የሚፈልጉት ማረጋገጫ በጣም የተጋነነና 100% የሆነ ነው። በመሆኑም በዚህ የተሳሳተ ግንዛቤ ላይ የተመሰረተው የሳዑዲ አረቢያ የጸጥታ ስጋት ሀገሪቱን ወደ ተጋነነ ወታደራዊ እንቅስቃሴ እንድትሄድ አድርጓታል። በዚህ አላበቃም። አሁን ደግሞ እነዚህ የገልፍ ሀገሮች ከራሳቸው ክልል አልፎ በአጠቃላይ ቀይ ባህር ክልልን እያስታጠቁ ይገኛሉ። ለምሳሌ ቀይ ባህር አካባቢ ያሉ ወደቦችን ብናይ ከታች ከኪስማዩ ወይም ሶማሊያ ጀምሮ ላይ ፖርት ሱዳን ድረስ ያለው ክልል በከፍተኛ የወታደራዊ ድርጅትና ትጥቅ እየተጥለቀለቀ ነው። እንደሚታወቀው ይህ የቀይ ባህር ክልል ባቤል መንደብን ጨምሮ ለዓለማችን የንግድ እንቅስቃሴ የጀርባ አጥንት ነው። ለምሳሌ ያህል በእስያና በአውሮፓ መካከል ያለው ንግድ 40% የሚሆነው በዚህ በባቤል መንደብ እንደሚያልፍ ይታወቃል። በተጨማሪም አብዛኛው የኃይል አቅርቦት ለእስያ ሀገሮች የሚላከው በዚሁ የባህር መተላለፊያ ነው። በመሆኑም ብዙዎቹ በዚህ ክልል ላይ ከፍተኛ ጥቅም ያላቸው ሀገሮች አሁን የባህር ኃይላቸውን በቀይ ባህር ወደቦች ላይ እያከማቹ ይገኛሉ። ለምሳሌ ብትወስድ አሁን ጅቡቲ ላይ ወታደራዊ ጦር ሰፈር የሌለው ሀገር ጥቂት ነው። በነገራችን ላይ ሳዑዲዎቹ የጦር መሳሪያ እየታጠቁ ያሉት ከዚህ ሁሉ በተጨማሪ ነው።
አሁን የመን ውስጥ ያለው ሁኔታን ብታይ በጣም አስጊ ነው። እንዲሁም ነባራዊ ሁኔታውን ስንቃኝ የመን አሁን የጨነገፈ ሀገር ሆኗል። ታዲያ መንግስት አልባነት ከከባድ ወታደራዊ እንቅስቃሴና የጦር መሳሪያ ጋር ሲደመር ለና አልሸባብና አልቃይዳ ልዩ ዕድል ይፈጥርላቸዋል። በመሆኑም የእነዚህ ሀገሮች በከፍተኛ ደረጃ መታጠቅ ክልሉን ለማተራመስ እድሉ ከፍተኛ ነው። የባለሙያው ትንተና ከሞላ ጎደል አሁን ያለውን ሁኔታ በግልጽ ያሳያል። የገልፉ ሀገራት በቀጠናው ያለን ሁሉንም ኃይል ጎራ ለይተው የማስታጠቅ ፍላጎት ላይ ናቸው። ከሱዳን እስከ ሶማሊያ፣ ከኤርትራ እስከ ኢትዮጵያ ትጥቅ ለጉድ ይጎርፋል። ዶላርም እንደ ልብ ይረጫል። የቀጠናው ሀገራትም ተከፋፍለው ገሚሱ ቲም ኤምቢኤስን ሲቀላቀሉ፣ ገሚሱ ደግሞ ቲም ኤምቢዜድ ገብተዋል። ኤምሬቶችና ኢትዮጵያ ምንም እንኳን ኢትዮጵያ በተባበሩት አረብ ኤምሬቶችና በሳውዲ አረቢያ ፍትጊያ ውስጥ ይፋ አቋም ላለማሳየት ብትጠነቀቅም የአቡዳቢ ፍቅር ጸንቶባት ወደ ቲም ኤምቢዜድ ተቀላቅላለች። ሳውዲ አረቢያም ግን ኢትዮጵያን ከጎኗ ለማሰለፍ የምታደርገውን ጥረት አላቋረጠችም። የካቲት 4 2018 ዓ.ም የሳውዲ የውጭ ጉዳይ ሚኒስትር ሉል ፈይሰል ቢን ፈርሃን ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው የቅርብ ማስታወሻ ነው። ውጤታማ ተብሎ የተገለጸው ይህ ውይይት የተካሄደው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በሪያድ ከተገናኙ በኋላ መሆኑ ይታወሳል። ነገር ግን መሐመድ ቢን ዛይድ ይሄ እንዲሆን የሚፈቅዱ አይመስልም። ምክንያቱም ወዳጅ የነበሩት ሁለቱ የገልፍ ኃያላን አሁን በቀጠናው ላይ በላይ ለመሆን በመፍጨርጨር ላይ ናቸው። የዛሬን አድርገውና ኤምቢዜድ የኤምቢኤስ ሜንተር እና መንገድ መሪ ነበሩ። በኋላ ከኋላ የመጣ አይን አወጣ እንደሚባሉ ሆኖ ኤምቢኤስ በአካባቢው ያለውን ሁሉ ለመጠቅለልና አባ ጠቅል ለመባል ፍላጎት አደረባቸው። ሳውዲ በ2030 ሪያድን የቢዝነስ ማዕከል ለማድረግ እቅድ አላት። ይህ እቅድ ዱባይን ሰርታ የዓለም ገበያ ማዕከል ያደረጉትን ያሳስባቸዋል። እንዲሁም በነዳጅ የማምረት መጠንና በውጭ ጉዳይ ፖሊሲ በተለይም በሶሪያና የመን ጉዳይ ምክንያት ሁለቱ የለየለት ልዩነት ውስጥ ገብተዋል። ይህን ልዩነት እንደያዙ በቀይ ባህር ላይ ሀያል ለመሆን ጎራ ሲሉ የፈረደባቸው የአፍሪካ ሀገራትም ለሁለት ተከፍለው ተከትለዋቸዋል። ወደ ሳውዲ ያዘነበለችው ኤርትራ ከኤርትራ ጋር የገባችበት ውጥረት እየተካረረ የመጣው ኢትዮጵያ ከተባበሩት አረብ ኤምሬቶች ጋር ያላት ግንኙነት መጠናከሩ አስመራ ሌላኛውን ጽንፍ እንድትይዝ አድርጓታል ይላል የቢቢሲ ዘገባ። ኤርትራ ይህን አካሄድ መከተል የጀመረችው የመካከለኛው ምስራቆቹ ሀገራት ባላንጣዎች ከመሆናቸው አስቀድሞ ነበር። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅ ኢትዮጵያ የባህር በርን በተመለከተ ከያዘችው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሳው የሉዓላዊነት ጥያቄ ጀርባ የተባበሩት አረብ ኤምሬቶች እንደምትገኝ በመጥቀስ ከሰዋል። በተጨማሪም የተባበሩት አረብ ኤምሬቶች ኢትዮጵያንና ሌሎች ጎረቤት ሀገራትን በመጠቀም ሱዳንን የመውረር ፍላጎት አላት ሲሉ ወንጅለዋል። ኤርትራ የሳውዲ አጋር ከሆነችው ግብጽ ጋር ያላት ግንኙነት ከሪያድ ጋር ትስስሯን እንድታጠናክር አግዟታል። ባለፉት ቅርብ ወራትም የሶስቱ ሀገራት መሪዎችና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል። ጅቡቲም እንደ ኤርትራ ሁሉ ከተባበሩት አረብ ኤምሬቶች ጋር ያላት ግንኙነት ባለፉት ዓመታት እየሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መጥታለች። በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜያት ሁኔታዎች በጅቡቲ አቋም ላይም ብዛም ለውጥ አላመጡም። ከዚህ በበለጠ ለጅቡቲ አሳሳቢ የሆነ ጉዳይ እስራኤል ለሶማሌላንድ የሰጠችው እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያም ቴልአቪቭን ተከትላ ለሶማሌላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። አዲስ አበባና አርጌሳ የወደብ ስምምነት ላይ የሚደርሱ ከሆነ 95 በመቶ የሚሆነውን የኢትዮጵያን የባህር ላይ ገቢና ወጪ ንግድ በምታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራን ያመጣል። በዚህ ምክንያት ጅቡቲ ሶማሊያ የሶማሌላንድ እውቅናን በመጻረር የከፈተችውን ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና እየተጫወተች ነው። ይህ የቢቢሲ ዘገባ በቀጠና ያለውን ሌላኛውን ጫፍ በግልጽ ያስረዳል። ጠቅላይ ሚኒስትር አብይ ከአቡዳቢ ሲመለሱ በቀጠናው ሀገራት የተለየ ፖሊሲና የኃይል ሚዛን ለውጥ ይፈጠር ይሆን? መቼስ በዋዛ የህይወት ዋስትናቸውን አስይዘው ወደ ጦር ቀጠና አልበረሩ።